ሰላም ለእናንተውን ተመልካቾቻችን እንደምን ከረማችሁ። ይህ ነፃ መድረክ ሳምንታዊ ቴሌቪዥን ዝግጅታችን ይኸው አሁን ጀመረ። በዚህ ዝግጅታችን እንግዲህ የተለያዩ ወቅታዊ ጉዳዮችን እያነሳን የሚመለከታቸውን አካላት እየጠራን ውይይት አንዳንድ ጊዜም ካስፈለገ ደግሞ ክርክር የምናደርግበት ፕሮግራማችን ነው። በዚህ ዝግጅታችን ባለፈው ሳምንት በአየር ላይ ስትከታተሉ የነበራችሁ እንደዚሁም በዩቲዩብ አድራሻችን በሲኤምኤን ቲቪ የዩቲዩብ አድራሻ ላይ በመላው ዓለም ሆናችሁ ስትከታተሉ የነበራችሁ ሰዎች እንዳያችሁት ወንድማችን ኤልያስ አበበ ጋር የአእምሮ ጤንነትና ከመንፈሳዊ ነገር ጋር እያስተያየን ውይይት ስናደርግ ነበረ። ሰዓት አንሶን ወደ ዛሬ በቀጠሮ ተሸጋግረን ነበረ። ዛሬ እንደገና ሰዓቱን ጠብቆ ወንድማችን ኤልያስ አበበ በዚሁ በስቱዲዮአችን ተገኝቷል። እንኳን ደህና መጣ። እንደገና እንኳን ሰላም ቆየኸኝ። እንግዲህ ባለፈው ሳምንት ባደረግነው ውይይት የአእምሮ ጤና በተመለከተ የተወሰነ ማብራሪያ ሰጥተናል። ግን እንደው ከብዙ ሰዎች ዘንድ የሚነሳው ጥያቄ ምንድነው? ያው ኢትዮጵያዊ ታውቀዋለህ፣ አንድ ነገር ላይ እንትን ካለ ለማስረዳት ያስቸግራልና በቃ ምንም ነገር አንሰማም፣ ይሄ መንፈሳዊ ችግር ነው፣ በቃ አንድ ሰው አእምሮ ከታመመ አጋንንት ነው የሚል ግንዛቤ ላይ ብዙዎቹ ይደርሳሉና ከዚህ ጋር በተያያዘ እንግዲህ በምን እንለየው መስመሩ የት ጋር ነው በሚል ነበር ባለፈው ሳምንት ያቋረጥ ነው። ግን እሱን ያው እንዳለ ሆኖ እስቲ ማን ነው በአእምሮ እንግዲህ ቤተክርስቲያን ውስጥ በሽታ ከሆነ ማንኛውም ሰው ያጠቃዋል ማለት ነው። ስለዚህ ማን ነው በአእምሮ በሽታ ሊጠቃ ይችላል? ክርስቲያን በአእምሮ በሽታ ሊጠቃ ይችላል? አገልጋይ በአእምሮ በሽታ ሊጠቃ ይችላል? በጣም ጥሩ ጥያቄ ነው ተስፋዬና እንግዲህ የአእምሮ በሽታ እንደማንኛውም በሽታ ነው ብለናል። እንደማንኛውም አካላዊ በሽታዎች እንደሚሆኑትና ማንኛውም ሰው ሊጠቃ ይችላል። ፓስተሩ የአእምሮ በሽታ ሊጠቃ ይችላል። የእምነት ማነስ መብዛት አይደለም መንመኑ ሊሆን ይችላል። ከቤተክርስቲያን ከጀመር የተማረ ያልተማረ ከየትኛውም የሶሳይቲ ባክግራውንድ ሊሆን ይችላል። ሀብታም ደሃ ማንንም አይለይም። በሽታ ማንንም እንደሚይዝ ባለፈው በተለይ ኮቪድ ትልቁ ምሳሌያችን ነው። ማንኛውም ሀብታሙን ደሃውም ሁሉም ጋር ደርሷል። የታደጉ ሀገሮችና ማንኛውም ሰው በዚህ በሽታ ሊጠቃ ይችላል። በአእምሮ በሽታ መያዝ ስለ አንድ ሰው ማንነት ወይ በተለይ በቤተክርስቲያን የእምነት መጉደል ወይንም ማነስ አለማመን እንደሱ አይደለም እና ማንኛውም ሰው ሊታመም ይችላል። በተለይ ከመጽሐፍ ቅዱስ አንድ ጥሩ ምሳሌ ልጥቀስ። ያው ኦዲየንስ ከመጽሐፍ ቅዱስ ጋር ስለሚተዋወቅ እሱን ማውራቱ ስትሬንጅ አያረጋቸውም እና ሪሌት ማድረግ ይቻላልና ስለ ኤልያስ ብናነሳ ነብዩ ኤልያስ የኔ ሞክሼ ማለት ነው ስም ያለውና ኤልያስ ትልቅ ተአምራትን ከእግዚአብሔር ተቀብሎ ካደረገ በኋላ የነቢያት ነቢያቱ ምንድነው የባል ነቢያትን ካስገደለ በኋላ እሳት ካወረደ በኋላ ኤልዛቤል ስታስፈራረው ኤልያስ clinically I can say he was depressed። አንደኛ ልንገር ብዙ ይተኛ ነበር። የእግዚአብሔር መልአክ ቀስቅሶት ነበር የሚበላው። አንዳንዴ ዲፕሬሽን እንደ ኤግዛምፕል ዲፕሬሽን ብንወስድ ዲፕሬሽን አንዱ ሰውን የሚጎዳው ወይ ብዙ ትተኛለህ ብዙ መተኛት አትችልም ሊሆን ይችላል አንዱ ሴፕተም። ሌላው ኤልያስ የነበረበት ደግሞ መኖር አልፈልግም በቃ ውሰደኝ እና ይሄ ሱሳይዳል ሴፕተሞች ናቸው። ራስን በቃ መኖር አልፈልግም ተስፋ መቁረጥ ሆፕለስ ሄልፕለስ ስሜት መሰማት ይሄ አሁን ያኔ ዲፕሬሽን ምልክቶች ናቸው። ሌላው ኤልያስ ብቸኝነት የመሆን ራሱን አይሶሌት የማድረግ ብቻዬን እንደው ለእግዚአብሔር ጋር ክርክል ጀም ብቻዬን ነኝ ያለ ኤልያስ he was depressed እና ግን እግዚአብሔር ምን አለው ለባል ያልሰገዱ 7000 ነቢያት አሉ እና እኚህ ስሜቶች ለማንም ላይ ሊፈጠር ይችላል። ይሄ እንዲያውም ወዲያው ዛው ምዕራፍ ላይ ሆነ ነው ብዙ አልቆየም እና ኤልያስ you can say clinically depressed ነበር እና እግዚአብሔርም የተቀበለው ኢንተርቬንሽን አስነሳው። አንዳንዴ ዲፕሬስድ ስትሆን በተለይ የአእምሮ ጤና ከአካልም ጋር ያዘ። ኤልያስ አልበላም ብዙ ይተኛል ከሰው ጋር ግንኙነት የለውም ብቻውን ነበር። እነዚህ አሁን አንድ ሰው ሲመጣ አሰስ ስታረግ የምታያቸው ሴፕተሞች ናቸውና ክሊኒክሊ ኤልያስ ዲፕሬስ ነበር። ኤልያስ ከእግዚአብሔር እንዲያውም ሁለት ናቸው አይደል ሳይሞቱ በአካል ከተወሰዱት አንዱ ኤልያስና ሌላውን አስታውሰኝ ሄኖክ ነው። እና ይሄ ታላቅ ሰው ግን ክሊኒክሊ ዲፕሬስድ ነበር። እና አንዳንዴ የአእምሮ በሽታ ማናቸውንም ይዝ ይችላል። ግን እዚህ ጋር አሁን ጥያቄ ልጠይቅ። ለምሳሌ አሁን ሰው ፊዚካል ማንነት አለው አካላዊ ማንነት ማለት ነው። ከዛ ውስጥ አንዱ አእምሯችን የፊዚካል ውስጥ ያለው አእምሯችን ነው።
ሁለት ደግሞ ስፒሪቹዋል መንፈሳዊ ማንነት ደግሞ አለው። ብዙ ጊዜ ሰው ወደ እብደትም ወደ አእምሮ ይሄ ድብርትም ምናምን የሚገባው ስጋው ሳይሆን ይሄ ፊዚካል ማንነቱ ሳይሆን መንፈሳዊ ማንነቱ ከመንፈስ ጋር የተገናኘ ስለሆነ ከመናፍስት የሚመጣ ነው የሚለው ብለው ቢጠይቁም ኦኬ አክቹአሊ ሰው ሁለቱን ስፒሪቹዋልም ነው መንፈሳዊ ማንነት አለው፣ ስጋዊ ማንነት አለው፣ ሳይኮሎጂካል ማንነት አለው፣ አስተሳሰብንም ጨምሮ ኢሞሽናልም ማንነት አለው፣ ስሜትን ጠብቆ ሶሻልም ማንነት አለው። አንተ ብቻህን ልትኖር አትችልም ይል ሰው። እነዚህ ሁሉ የተገናኙ ናቸው። አንደኛው አፌክት ሲያደርግ ሌላኛውን ያደርጋል። ሌላው የአእምሮ በሽታ ቅድም እንዳልኩ ኬሚካሎች አሉ ብያለሁ። የኬሚካሉ መዛባት ዲፕረስም ሊያደርገው ይችላል። ምናልባት አንዳንዱም ደግሞ ግምት የዛም መዛባት ለሌላ ማይታይ ሊታየው ይችላል። ስለዚህ እነዚህ ነገሮች ሁሉም የተያያዙ ናቸው እና ይሄንን ያልኩ ለምንድን ነው ኤልያስን አንስታለሁ። ለምሳሌ ብዙ ሰባኪዎችም ሲሰብኩ ሰምተው ከሆነ የብዙ ሰዎች እምነት ምንድነው ኤልያስ ያንን እዛው ነገር ውስጥ የገባበት ከበሽታ የተነሳ ሳይሆን ኤልዛቤል ላይ ያለው መንፈስ ኤልዛቤል ነች ያስፈራራችሁና ኤልዛቤል ላይ ያለው መንፈስ ኤልዛቤል መንፈስ ብሎ ነው በራእይ ድረስ ታገኛታል። ሴትዮዋ ሞታለች። መንፈሱን ግን ይጠቅሰዋል በአዲስ ኪዳንምና መንፈሱን ነው እንጂ አታክ ያደረገው ስጋውን አይደለም ብሎ ቢከራከር ምንድነው ወል እንግዲህ እነዚህ አንደኛ ሴፕተሞች ናቸው። ስጋው መንፈሱን ነው አታክ ያደረገው ብለን ብናስብም እኮ አውትካሙ ነው አይሶሌት ሆኗል። ብዙ ይተኛል፣ ለመብላት እንኳን አይችልም። እነዚህ ሴፕተሞች ናቸው። ማለት ሰይጣን እንዴት ነው ሰውን ሊጎዳው? አንዳንዴ ሐሳብህንም ሊሆን ይችላል እኮ እግዚአብሔር አይወድህም ሊል ይችላል። ሰይጣን መንፈስ ነው፣ መንፈሳዊ ዓለም አለ እና እነዚህ ነገሮች አንደርስታንዲንጋችን ሊሚት እንደሆነ አውቀን ግን የአእምሮ በሽታ ጤናዎች እነዚህ ነገሮችን አሁን ለምሳሌ ኤልያስን እግዚአብሔር ሰይጣን አስወጥቶለት አይደለም የተቻለው። ቤዚክ የሆኑ ነገሮች አንደኛ ተስፋ ሰጠው። አንተ ብቻ አይደለህም አሉ አለው። ሁለተኛ ተነስተ ብላ አለው። ምክንያቱም አንድ ሰው ካልበላ ራሱ ስንበላ ራሱ የሚመጡ ውሃ ስትጠጣ ምግብ ስትበላ ራሱ አንዳንዴ ሰውነት ላይ የሚሰማን ለነዚህ ኬሚካሎች በጣም አስፈላጊ ናቸው። ምግብ ራሱ ምን በለው የምግብ አይነት ራሱ ጥሩ ስሜት እንዲሰማን ያደርጋል እና እግዚአብሔርም ራሱ ኤልያስን ሲያክመው የሚያስፈልገው ለስጋውን ሰጥቶ ለኢሞሽኑ ደግሞ ተስፋ ሰጥቶ ወደፊት ለሚያደርገው ምን እንደሚሰራ ስራ ሰጥቶት እንደገና መጨረሻ ላይ እግዚአብሔር አንተ መሞት ፈልጋል ግን እኔ ወስዳለሁ ብሎ ወስዶታል። ስለዚህ እኒህ ነገሮች እየነጠልን አንዳንዱ ባላንስ ነው፣ አንዳንዱ ግንዛቤ ነው። ሰይጣን ሰውን አታክ ያደርጋል ብለን ስታደርገው በምን አይነት ሁኔታ? ሰይጣን መንፈስ ነው። ሰይጣን አንዳንዴ በአመለካከት ይሆናል ሰውን ችግር ውስጥ የሚጥለው የተሳሳተ አመለካከት ባላንስ የሆነ ነገር እንዳይሆነ። በእርግጥ የምንኖርበት አገርና እኔም ያለውበት አገር ሁለት የሆኑ ከባላንስ ያለፈው አመለካከት አለ። በፈረንጁ ዓለም ሁሉንም ከበሽታ ጋር የሚያገናኙ አሉ። ሁሉንም ደግሞ በምንኖርበት ሀገር ከሰይጣን ጋር የሚያወሳስዱት አሉ። ግን እነዚህ ነገሮች ባላንስ አድርገን ከብዙ አቅጣጫ ማየት አለ። አንዳንዱ ባላንስና ግንዛቤ ነው። ለምሳሌ አንድ አበሻን በሩ ላይ ደም አርገህ ብታየው ልክ ሲወጣ አረ በኢየሱስ ወይ ማርት ተደርጎብኝ ነው ድግምት ሊሆን ይችላል ብሎ ሊያስብ ይችላል። ምክንያቱም ያደክበት ሀገር እነዚህን ስትሰማቸው ነው። ሪያሊቲም ጭምር ሊሆን ይችላል። ምክንያቱም በደም ሁሉ አገንንት ይሰራል። እንደሱ የሚሆንበትም ጊዜ አለ። እሱን ማለት እዚህ ሀገር ውስጥ ስላደኩ የካልቸሪ ስለሆነ በጭራሽ ላይ ያልል አልችልም። ግን አመለካከታችንን እንዴት ላይ ሊሆንም ይችላል ላይሆንም ይችላል። አንዱ ፈረንጅ ጋር ደግሞ ታርጋረ በዚህ የሆነ የተሰራ ወንጀል አለ ብሎ ሊወስደው ይችላል። አየህ እንዲያውም የመጣህበት አመለካከት ምን ያህል ሊወስድ እንደሚችል። ለዚህ ነው አንዳንዴ ተረጋግተን ነገሮችን በብዙ መልክ ማየት አለብን። አሁን በምንትኖርበት ሀገር አሁን ለምሳሌ የኔ አንዱ ስራ ብዙ ጊዜ ከንግግር ጋር የተያዘ ነው። ስለ ሜዲኬሽን ያለኝ እኔ ፕሪስክራይብ ሳይካትሪስቶች ያደርጋል። ግን በእነሱ ስራ ነው ያልገባም። አንዳንዱም በንግግር ሞክረውና ይነዋድ አንተ አሁን ሪፈር አረጋለሁ ሳይካትሪስት እንድታይ። ምክንያቱም ዩር ዲፕሬሽን ወይ በምንነጋገረው ነገር ሪዞልቭ ልናደርገው አንችልም። የኬሚካልም ኢምባላንስ ሊሆን ይችላል። ለሚሴንጁቱ ሳይካትሪስት አሰስ አድርገው የሚወስደው ሜዲኬሽን ሊኖር ይችላል። እና አይ ቲንክ ሁላችንም የተሰጠን ትሬን የተደረግነው ነገር አለ እና በተለይ ይሄኛው ለቤተክርስቲያን የሚጠቅመው የአንድ ሰውን አሁን እንደ ቤተክርስቲያን ፓስተር ስትሆን በተለይ
ኃላፊነቱም ከባድ ነው። በተማርክበትንም ያልተማርክበትንም መጸለይ የሚገባውንም መመካከር የሚገባውን ሁሉንም ነው የሚሆነውና ትልቅ በተለይ ይረዳል ብዬ የማስበው ግንዛቤ መኖር ለቤተክርስቲያንም አገልጋዮችም ለህብረተሰቡም በተለይ የአንድ ሰው የሆነ የባህሪ ችግር ይሁን ሳይኮቲክ የሆኑ ችግሮችም ቢሆን እንዴት እናድርጋቸው ማለቱ ጥሩ ነው። በጸሎት መጀመር ለየትኛውም በሽታ መጥፎ አይደለም። ግን ከዛ በኋላ በጸሎት የማይመከረውን እስቲ ደግሞ የአእምሮ ጤና ጋር ብንወስደው ከዛ ደግሞ ሜዲኬሽኑስ ቢሆን እና እንደ ፈረንጆች ሁሉም በሽታ ሜዲኬሽንም ሳይሆን እነዚህ ሁሉ የሰጠን እግዚአብሔር እነዚህን ሁሉ የሰጠን እንድንጠቀምባቸው ነው። ግን የትኛው ነው የሚያስፈልገው ብሎ ማየቱ ግንዛቤ በጣም አስፈላጊ። ስለዚህ አሁን አንተ ጋር ታማው ሰዎች ሲመጡ ታይና ይሄ ጸሎት ነው የሚፈታው ብለህ ትልካቸዋለህ ማለት ነው። በእርግጥ እንግዲህ የኔ አብዛኛው ኦልሞስት 99% ወይንም 100% ብዙ ጊዜ የምኖርባቸው እንግዲህ አሜሪካንስ ናቸው። አንዳንዴ እንግዲህ በዚህ ሙያ ላይ ስትሰራ የራስህንም እምነት ፎርስ ማድረግ አትችልም። እንደ ሰው ሁኔታ አሁን ለምሳሌ ክርስቲያን ከሆነ የክርስቲያን ባክግራውንድ ካለው እንደዚህ ከሆነ ወደ ቸርች የምትልክበት አጋጣሚ ይኖራል። እንዳልኩ ደግሞ ሜዲኬሽን ሳይካትሪስቶች እዚህ ሀገር ሳይካትሪስቱንም ሳይኮሎጂስቱም እንግዲህ አንድ ታይም ላይ ሜቢ ዲስከስ እናደርጋለን። እንዴት ከየትኛው ቤት ነው አድሬስ መደረግ? ሳይካትሪስት ምንድነው? ሳይኮሎጂስት ምንድነው? ሳይኮሎጂስት ምንድነው የሚለው እዚህ ሀገር ትንሽ የተገንትን ስለሆነ ግን በምንኖርበት ሀገር ይሄ ሜዲኬሽን ይፈልጋል የምትለዋለ። ይሄ በቃ የተለያዩ ቲዮሮች ያሉ አንተ ትሪት የምታደርግበት ሜቢ እንዲህ አይነት ነገር ቢያደርግ ትራማ ደግሞ ከሆነ በትራማ ፎከስ የሆኑ ትሪትመንቶች አሉ ወደዛ የምትልከዋልና አንዳንዴ ይገርማል። ኢቭን የስጋ በሽታ የአእምሮ ሴፕተም የሚያደርገው ሊኖር ይችላል። ለምሳሌ በእርጅና የሚመጣ የአእምሮ በሽታ አለ እንደ አልዛይመር እንደገና የመርሳት አገልጋዮች አሁን ቢሊ ግራም ሊሞቱ አካባቢ በጣም የተከበሩ ትልቅ አገልጋይ ናቸው። ግን በአእምሮ በሽታ ከእርጅናቸው ጋር ይመጣ እንደ አልዛይመር ደሜንሺያ የሚባሉ አሉ። ደሜንሺያ ደግሞ ያው ከእርጅና ጋር የሚመጣ እንግዲህ የመርሳት ነገሮችን ያለማስታወስ እነዚህ የሚሆኑ በሽታዎች አይነቶች ናቸው፣ የአእምሮ በሽታዎች ናቸው። ስሞቻቸውን የምነግራቸው በአጭር ብታርገ ምን እንደሆኑ። ስለዚህ ክርስቲያኖችንም ይይዛል። ማንኛውንም ሰው የተማረ ያልተማረ ሀብታም ደሃ አይለይም በሽታ። ስለዚህ አሁን አገልጋዮችን ለመርዳትና ቤተክርስቲያን ያሉ ክርስቲያኖችን ለመርዳት ያክል ለምሳሌ አንድ ሰው ቤተክርስቲያን በሚመጣበት ጊዜ ይሄ ሰው የዚህ ሕክምና ነው የሚያስፈልገው፣ ይሄ ሰው ጸሎት ነው የሚያስፈልገው ብሎ ለመለየት እንዲቻል ለአገልጋዮች ምን ትመክራለህ? አንደኛው እንግዲህ በተለይ አንደኛ ግንዛቤ ማግኘት ጥሩ ነው። ትልቁ ለታማሚውም ለአስታማሚውም በአእምሮ ጤና መካከል ግንዛቤ ማግኘት። ግንዛቤ ሲኖርህም እነዚህ ነገሮች የበሽታዎቹን ስም ሰብተማቸውንም ስታቅ ይረዳል እሱ ለአገልጋዮች። እንግዲህ ምናልባት ይህንን አይ ቲንክ በአእምሮ ጤና የተማሩት ከወስደን እንደሱ አይነት ህክምና አይ ቲንክ ሊሚቴሽኑም ቢኖርም በሀገራችንም እንዲህ አይነት ልምምዶች አማካሪ የአእምሮ ጤና ባለሙያዎችም አሉ። ሳይካትሪስቶችም እንዳሉ ሜዲኬሽን ሰብስክራይብ የሚያደርጉ ምንድነው ስክራይብ የሚያደርጉ መድኃኒት ማኔጅመንት ሄልፕ የሚያደርጉ አሉ። ዶክተሮችም ራሱ ስለ አእምሮ ጤና ትሬን ይደረጋሉ። አንዳንዴ እንዲያውም ምን እንደሆነም ባናቅም ኢቭን ሜዲካል ዶክተርስ ትሬን ሲደረጉ ስለ አእምሮም ጤና ይደረጋሉና እነዚህ ያን መሞከር ጥሩ ነው። እንደ ጸሎት ለሁሉም መጸለይ ጥሩ ነው። ግን በተለይ ትንሽ ለጥንቃቄ ለግንዛቤ የሚያህል አንዳንዴ በተለይ ከትራማ ጋር የተያያዘ በሽታ ምሳሌ አንድ ሴት በወንድ ተደፍራ፣ ምክንያቱም እንደዚህ አይነት ነገሮችም ወደ አእምሮ በሽታ የሚመሩ ናቸው እንዳልኩ ሁሉም ባይታወቅም ግን ከጥናት የተደረገ ይታወቃል። ግን እና ቤተክርስቲያን መታ ይጸለይላት ሲባል አንደኛ ወንድ የሆነም ይጸልየው፣ ሁለተኛ ደግሞ ምን እንደሆነም ሳያቅ አንዳንዴ ብዙ ጊዜ ያጸለያይላችን ነገሮች ባውንደሪም የላቸውም ወይ ሰውን ራስ ጭምቅ አድርገን መጽሐፍ ቅዱስ እጅ ጫኑም ቢል የሆኑ ባውንደሪዎች አሉ። አሁን እንደዚህ አይነት ትራማ ውስጥ የሆነች አንድ ሴትን አእምሯን ጭንቅን አድርገ ደረቷ ላይ እጅን እየገፋ ብታረግ ሞር ትራማታይዝ ያደርጋል። እነዚህ አፕሮቾች እንደው ጥንቃቄ ቢኖራቸው ላለው አንዳንድ ሰው ምክር ያስፈልጋል። በተለይ በአእምሮ ጤና የሚመጡ ሰዎች ብዙ አይነት
ትራማዊ የሆኑ ነገሮች ስለሚያልፉ ኦልሬዲ ፍርሃት ውስጥ ሴፍ አይደሉም። በጣም በድንጋጤ ውስጥ በጭንቀት ውስጥ ስለሚሆኑ እንዴት እንኳን አፕሮች የምናደርጋቸው ከምናናግራቸው ክፍል አንስቶ ለነሱ ሴፍ በሆነ መንገድ ሴትም ከሆነች ሴት ቢሆን አብሮ እነዚህ አፕሮቻችን ነገር የምናደርጋቸው ነገሮች ትልቅ ተጽዕኖ አለው። ስለዚህ አሁን እንደገና ደግሞ ኢቭን ግንዛቤያችን ሳናውቅ ልንጎዳቸው እንችላለን። አንድ ነገር ልበል፣ በተለይ መጽሐፍ ቅዱስ የሚገርመው ለአእምሮ ጤናም ይሁን ለስጋም ጤና ብዙ ምክሮች ነው የሚሰጠን። ምናልባት በሳሙኤል መጽሐፍ ላይ ያለውን ታሪክ ታስታውሳለህ ይሆናል። በነቢዩ ኤሊና በሃና መካከል የነበረውን ነገር እና ሃና ሺወዝ በጣም የተጎዳች ሀዘንተኛ ናት። ግሪፍ የምታደርግ በዛ ካልቸር ልጅ አለመኖር ትልቅ ሀዘን ነው እና በዛ ውስጥ ሆኗ ድምጿን ሳታወጣ ከንፈሯን እያንቀሳቀሰች ታወራ ነበር። ሁኔታዋን አይቶ ስለሷ መረዳት የሌለው ኤሊ እንደው ስካርሽ ካንቺ መቼ ነው የሚርቀው? ይሄ እንግዲህ ኢማጂን ልቧ የተሰበረ ሴት እሷም ስትናገረው ሰማል። እኔ እንደሷ አይደለም ጌታዬ፣ ግን ልቧ የተሰበረ ያዘንኩ ነው። እና አእምሮ በሽታ አንዱ ሀዘንም እንደ አእምሮ በሽታ አንዱ ነው። ሀዘን የኢትዮጵያ ሕዝብ በትራማ ውስጥ ያላለፈ በችግር ውስጥ በሀዘን ውስጥ ማልፍ ማለት ነውና አይ ቲንክ በጸሎቱም ይሁን በንግግሩም ይሁን እነዚህ ግንዛቤዎች ትልቅ ተጽዕኖ አላቸው። አንዳንዴ ሳናቅ ኤሊ እንዳለው ማለት ነው ሳናቅ ምናልባት የሱ ኢንቴንሽኑ ጥሩ ሊሆን ይችላል፣ ግን ሳያቅ ግንዛቤ ስለሌለው ከስጋር ጋር አያያዘው። አንዳንዴ መንፈሳዊውንም ችግር ከአእምሮ ጤናው ጋር ሁሉም ይያያዛል። ግን እነዚህ ለይቶ የማወቅ ለመርዳትም ከብዙ ጉዳትም ለመጠበቅ ይረዳል። ሌላው ራሱ መድኃኒታችሁን ጣሉ በዚህ አያስፈልግም ብለው ብዙ ሰዎች ለማይሆን ሞትም የተጋለጡ አሉና እነዚህ ጥንቃቄዎች በጣም ያስፈልጋልና ግንዛቤው ለየትኛውም በሽታ ትልቅ ተጽዕኖ ያለው ይመስለኛል። ስለዚህ አሁን ምንድነው አገልጋዮች ወደ እነሱ መጥተው ጸሎት የሚፈልገውን ሰው በሙሉ ዝም ብሎ ወደ ጸሎት ቀጥታ መሄድ የለባቸውም ያልከን ነው። ምክንያቱም አስቀድመው ችግሩን መረዳት አለባቸው። ምክር የሚያስፈልገው ካለ ምክር ማድረግ መጀመሪያ ያስፈልጋቸዋል። ይሄ ስልጠና ያስፈልጋቸዋል ያልከን ባጭሩ። በትክክል በተለይ በአእምሮ ጤና ዙሪያ ስልጠና ያስፈልጋል። ጸሎት ጥሩ ነው ማለት ነው። ጸሎት ጥሩ ነው። ሁሉም ጸሎት አይጎዳም ያለን ሳይሆን ያስጋውንም ከጸሎት በፊት በኋላም በሁሉም ጸሎቱ ጥሩ ነው ማለት አምናት አጌንስት ጸሎት እንዲያው በጣም አስፈላጊ ነው። ግን አፕሮቹ ጸሎቱ ስናይ ደግሞ አንዳንዱንም እስቲ ይህን ነገር ደግሞ ምናልባት ሐኪም ጋር ሄደው እንዲያዩ ምናልባት አንተ እምነት ጎሎ ነው ተቀበል እንዲያደርግ የሚሉ አሉ። ሁሉም እግዚአብሔር የሚጠብቀምባቸው ጀኒውን የሆኑ አገልጋዮች አሉ። ሌላው ግን የኢትዮጵያ ሕዝብ በጉዳት ውስጥ ስላለ ኢንጀነራል ይሄ መልታይ ጀነሬሽናል በብዙ ሂስቶሪያችን ብታየው ትራማ ራሴንም ጨምሮ I can make myself vulnerable traumatized ሆነናል። ያደግንበት የኛ ሀገር ብዙ አመታትን ያስቆጠረ ኢምቤድድ የሆኑ ትራማዎች ናቸው ያሉት። ትራማ ማለት በጣም አሰቃቂ ለአእምሮ ቀውስ የሚዳርጉ ክስተቶች ውስጥ መጋለጥ ማለት ነውና ስናድግ ጀምሮ ጸሎት ጦርነት ሳንሰማ ያደግንበት ዘመን የለም እና አመታትን አስቆጥሯልና የአእምሮ ጤና አንዱ የሚቃወሰው የምናልፍባቸው በለውጥም የሚፈጠረው ለውጡም ኮንትሪቢዩት ያደርጋሉና መቼስ በዚች ባጭር በግማሽ ሰዓት ወታዋይተን የምንጨርሰው አይደለም። አንዳንዴ ምናልባት እንደ ቶፒክ እየነጠልን ልናወራበት እንችል ይሆናል። ግን ዲፕ ነው ያለን ነገርና ሁሉንም መንፈሳዊ አድርገን የምንችላለን። ለአንድ ሰው ጤንነት ሁሉም ነው የተያዘው። ኢሞሽናችን፣ ስሜታችን፣ ኢሞሽናችን ያለን ሆኗል። ሳይኮሎጂካል አስተሳሰባችን፣ አመለካከታችን፣ የስጋ ጤንነታችን፣ ሶሻል ያለን ኑሯችን፣ እንደገናም ደግሞ ስፒሪቹዋል በተለይ ከእግዚአብሔር ጋር ያለን ግንኙነት እነዚህ ሁሉ የተያዙ ነው። አንዱን ብቻ ነጥለ ብትወስደው ለሰው ጤንነት አንዱ ብቻ ሊሰጠው አይችልም። እነዚህ ሁሉ የተያዙ ናቸው። አንዱን ከአንዱ የምትነጥላቸው አይደለም። በጣም ጥሩ። እንግዲህ መጨረሻ የምጠይቅ ነገር ምንድነው በተለይ አሁን ለሰውነታችን ያው አእምሮ አንዱ የሰውነታችን አካል ነው ብለናልና የሚያስፈልገን ምግብ እንበላለን። ይሄ ምግብ ለዚህ ያስፈልጋል፣ ይሄ ምግብ ለዚህ ያስፈልጋል። ለአእምሮአችን ምግብም ይሁን ወይም ደግሞ እንቅስቃሴም ይሁን
ማድረግ ያለብን ነገር የምትመክረው ምን አለ እንደ ባለሙያ? መቼስ ብዙ እንደ ሀገር እንደ ህብረተሰብ ጥሩም ነገሮች አሉን፣ ቻሌንጅም የሚያደርጉን ነገሮች አሉና ለጤና እንግዲህ እነዚህን ነገሮች ባላንስ ማድረግ ነው። ለአገልጋይ ከሚበላው ምግብ ጀምሮ እነዚህ የተያያዙ ናቸው። እንቅስቃሴ፣ የአእምሮ ጤና እንቅስቃሴ የማድረግ ነገር በተለይ አሁን በጣም ችግር በየትኛውም ዓለም የፈጠረው ቴክኖሎጂ። ብዙ ጊዜ ቴክኖሎጂ ላይ ስናጠፋ ኬሚካልም አእምሯችን ውስጥ ራሱ የሚፈጥረው ችግር አለ። ስለዚህ እነዚህ ባላንስ ትልቅ ነገር ነው። ለምሳሌ ወጥቶ እንቅስቃሴ ማድረግ፣ ረጅም ጊዜ ስልክ ላይ በተለይ አሁን ቲክታክ በጣም አልጎሪትሙም ስለሚረዳው በቃ አንድ ኢንተረስትህን ስለሚያውቅ እሱ ላይ ረጅም ሰዓት እና አሁን በልጆች ላይ በአዋቂዎች ላይ ትልቅ ችግር የፈጠረው አንዱ እሱ ነውና ባላንስ አይነት ነገር ስለምንበላው ምግብ፣ ስለምናደርገው እንቅስቃሴ፣ ሁለተኛ ደግሞ ከሰዎች ጋርም ሶሻልም ስለሚያስፈልግ ከሰዎችም ጋራ ትልቁ ነገር ደግሞ መቼስ ስለ ሰው ትልቅ አንደርስታንዲንግ ያለው አሁን አንድ ነገር ስትፈጥር ማኑዋል እንደሚጻፍ ሁሉ መጽሐፍ ቅዱስ ብዙ ጋይድ ያደርገናል እና ስፒሪቹዋሉም ነገር ከእግዚአብሔር ጋር ያለን ግንኙነት የመጽሐፍ ቅዱስን የማንበብ አንዳንዱ በተለይ የመጽሐፍ ኢቭን የቴራፒስቶች ቲዮሪዎች ቢሆኑ ቲዮሬቲካል ኢንተርቬንሽኖች ከመጽሐፍ ቅዱስ የመጡ ናቸው እና እንደ መንፈሳዊም በጸሎትም የእግዚአብሔርን ቃልም የማንበብ ሌላው ለሰዎች ጥሩ ስሜት እንዲሰማን አእምሯችንን የሚያክማል፣ ስሜታችንን የሚያክማል፣ የእግዚአብሔር ቃል ላይ ያለን ተስፋ እና እነዚህም ባላንስ የማድረግ ነገር አመለካከታችንን ብዙ ጊዜ አንዳንዴ ኢቭን በክርስቲያኑ መጽሐፍ ቅዱስን ይዘን በጣም ከእግዚአብሔር ቃል የወጣ የተንሻፈፈ አይነት አመለካከት የሚኖረናል። እሱ ራሱ የሚፈጠው ተጽዕኖአል። ለምሳሌ አንድ ሰው ሲታመም እኔ እግዚአብሔር ስለማይወደኝ ነው ብሎ ቢያስብ ትክክለኛ አመለካከት አይደለም። በምድር ስንኖር ጌታ ኢየሱስ ክርስቶስ ምን አለን? መከራ አለባችሁ አለናል። ቻሌንጆች ይኖራሉ እና እነዚህን ነው አንድ ሰው በአእምሮም ቢታመም በስጋም ቢታመም ቢደህይም ይሄ ከምንም ጋር አታያይዘውም። ለነዚህ ግን መፍትሄዎቹን በአግባቡ መመለስ ነው። አንዳንዱን ሁሉን ስፒሪቹዋል አድርገህ በቃ እግዚአብሔር በረከት ነው የሚፈልገው የሆነ ከአንተ ሐሳብ ጋር የሚሄድ ከኮንቴክስት የወጣ ቃል ይዘህ እግዚአብሔር ይባርካችኋል በጅምላ በቃ አሜን ብለህ ተቀበል የምትለው አይደለም። እንደሱ አይነት ነገሮች አሉ። አንዳንድ ሁሉም አይደለም አሉ። ግን መጽሐፍ ቅዱስ ፕሪንሲፕል ያስተምራል። አንድ ሰው አሁን ከድህነት መውጣት ካሰበ ይነው ምን አይነት ቢዝነስ መስራት አለ ብለህ ማሰብ ነው። እንዲያው እግዚአብሔር ማጂክ አይደለም እንደዚህ የሆነ በቃ ክሌሚት አድርገው የምትለው አይደለም። እሱ እንግዲህ ሌላ ዲስከሽን የሚጠይቅ ነገር ነው። ግን ባላንስ ያስፈልገናል ሁሉም ላይ። አንዳንዱን የራሳችን ስንፍና ሊሆን ይችላል። አንዳንዴ ግን ስንፍና ሁሉ ስንፍና አይደለም። አንድ ሰው ዲፕረስድ የሆነ ሰው አንዳንዴ እሱ ለዚህ ነው ግንዛቤ የምልህ ቅድም ኤሊ የሐናን ችግር ያየበት መንገድ የተሳሳተ ነበረ። አንዳንድ ሰዎች መስራት የማይችሉ ሊችሉ ይችላሉ። ስንፍና ላይሆን ይችላል። ዲፕሬሽን አንዳንድ ሰዎችን አክቲቭ ሆነው እንዳይሰሩ ሊያደርግ ይችላል እና እነዚህ ነገሮች በዚህ ትሬኒንግ ያሉትንም ሰዎች ቤተክርስቲያን ኢንክሉድ አድርጋ በዚህ ነገር ላይ በተለይ አዌርነስ ልክ አሁን ይሄ ንግግሮች እንደምናደርገው አድርገን አይ ቲንክ ትልቅ ተጽዕኖ ማምጣት ይቻላል። ሁሉም በሽታ የሚፈታው በመንፈሳዊ ብቻ አይደለም። ሁሉም ችግር በመንፈሳዊ ብቻ አይደለም። ሁሉንም ያስፈልጋል። ባይ ዘ ዌይ ሕክምናውን ይሁን መድኃኒቱን እኮ ሶርሱ ብታስበው እግዚአብሔር ነው የሰጠው። አካላችን ላይ ያሉት ራሱ ብልቶች የእግዚአብሔር ስጦታዎች ናቸውና እንደሱን ባላንስ አድርገን ከብዙ አቅጣጫ ነገሮችን ማየት ትክክለኛውን መፍትሄ እንድናመጣ ይረዳናል ብዬ አስባለሁ። እንግዲህ ለመዝጊያ እንዲሆን እንግዲህ አሁን መጨረሻ ብዬ ነበር የጠየኩ ለመዝጊያ እንዲሆን አሁን የኃጢአት ልምምዶች አሉ። አሁን ለምሳሌ በዘመናችን የተለመደ ሰዎች በስውር የሚለማመዷቸው ነገሮች አሉና እነዛ ነገሮች በሚገለጡበት ጊዜ ወይም ደግሞ እነዛ ነገሮች ያው አንድ ሰው በኃጢአቱ ካልተመለሰ አእምሮ ላይ የሚፈጥረው ነገር አለና እነዚህ ወደ አእምሮ በሽታ ብዙዎቹ እንደውም ከግብረ ሰዶማዊነትም ይሆናል ወይ ደግሞ ይሄ ፖርኖግራፊም ሊሆን ይችላል ወይም ደግሞ በቃ ይሄ የኃጢአት ልምምዶች አሉ አይደል? ወይም ደግሞ ሴሰኛም ሆኖ በድብቅ ለምሳሌ የጓደኞቹን ሚስቶች ወይም ሴትም ከሆነች የጓደኞቿን ባል እንደዚህ ወደ
መጥፎ ነገር ውስጥ የገቡ እነዚህ አሁን በሚታወቅበት ጊዜ ይታወቅብናል በሚለው በሚሰጉበት ጊዜ የአእምሮ በሽታ ውስጥ ይዳረጋሉ ይባላልና ይሄ ከዚህ ጋር ተያይዞ የምትናገረን ነገር ካለ ባለችን ደቂቃ እሱን ተናገርና በዛ እንዘጋለን። እሺ መቼስ መጽሐፍ ቅዱስ በጣም ያው እንዳልኩ ማኑዋል ነው። ሳይኮሎጂም ሁን ሜዲካልም ሁን ሁሉ ውስጥ አፕላይ ልታደርገው አሉ ፕሪንሲፕሎች። ኃጢአት የትኛውንም ስም ብንሰጠው ሳይኮሎጂካልም ትም ልንሰጠው እንችላለን። ሁሉም ነገር የሚፈጥረው በአስተሳሰባችን እንዳልነው ቅድም ያልናቸው በኢሞሽናችን ችግር በስሜታችን ላይ በአስተሳሰባችን ላይ በሶሻል ላይፋችን ላይ በአካላችን ላይ ኢቭን አዲክሽን የሚፈጠረው አሁን ብሬናችን ለሆነ ነገር ኤክስፖዝ ሲሆን አዳፕት ያደርጋል። ጥሩም ይሁን መጥፎ ይሄ ባሳል ጋንግሊያ የሚባል ክፍል አለ እንደ አውቶ ፓይለት አድርጎ የሚያደርገው አንድን ነገር ኦልሞስት ከ41 ቀን በላይ ልምምድ ሲኖር አዲክት ትሆናለህ። ሌላ ጊዜ ወይ በሰፊው በአዲክሽን ዙሪያ ማውራት እንችላለን። አዲክሽን አልኮሆል፣ ድራግ ብቻ አይደለም ኤኒቲንግ ሊሆን ይችላል። አንዳንዴ ኢቭን ጥሩ ነን ብለን የምናስባቸውን ነገሮች ባላንስ ያጡ እንደሱ አይነት ይሆናልና ኤኒቲንግ እግዚአብሔር ቃል የማይነግረንን ነገር ሳናደርግ ስንቀር ሁሉም አይነት በሽታ ስጋውም የአእምሮ ጤናውንም አፌክት ያደርጋል። በጣም ትክክል ነው። ለዚህ ነው አንዳንዴ የንግግር ሕክምና የሚሆነው ሰው አመለካከቱ እና የስ እግዚአብሔር የሰጠን እንዴት እንደምኖር የምናደርገው ስለምንም አይነት ነገር እንኳን አንደርስታንዲንግ ሰው ባይኖረው እግዚአብሔር ቃል አታድርጉ ያለንም ብናደርግ ለአእምሯችን፣ ለስጋችን፣ ለነፍሳችን ለሁሉም ጤና ነው። ስለምንም እውቀት ሰው ባይኖረው የመጽሐፍ ቅዱስን ፕሪንሲፕሎች ቢረዳ ስም እንኳን አንዳንዶቹ ይገርማል በሳይኮሎጂ ስም ነው የምንሰጣቸው እንጂ አሁን ለምሳሌ ፊዳሊቲ ትረስት የሚያደርገው ቤተሰብን ትራውማታይዝ ያደርጋል። እንደዚህ አይነት ልምምድ እና እንደ ክርስቲያኖች አድቫንቴጅ አለን። በተለይ ለአገር ለምድር የሚጠቅም ለዛ ነው ማኑዋሉ ያለ እንደ ክርስቲያኖች በፕሪንሲፕል ከተጠቀምናቸው ትልቅ መፍትሄዎችም አሉ። አንዳንዱን ኃጢአተኛ የምንለው በሳይኮሎጂ ስም የምንሰጠው አለ እና እንደ ክርስቲያኖች በዚሁም ንግግር እንደ ተስፋ ልናገረው የምፈልገው ነገር አንደኛ መጽሐፍ ቅዱስን የሚሰጠን መፍትሄዎች ራሱ ካውንስል ነው፣ ግን ኦፍኮርስ የአእምሮ ጤኖችንም እንፈልጋለን። ሌላው ደግሞ እንደ ተስፋ የምናገረው አእምሮ በተለይ ቅድም እንዳልከው እንደ ሱስ ቢውልድ የሚደረጉ ባህሪያቶች አሁን በተለይ ከ25 ዓመት ጀምሮ ይሄ ኒውሮፕላስቲሲቲ ሌላ ጊዜ እናወራበታለን። አእምሮ እንዴት ራሱን ጀነሬት ቢሄቪየር አሁን መጥፎ የደመድከውን ቢሄቪየር አንዳንዴ ለማቆም መታገል ብቻ ሳይሆን የሚረዳው ጥሩ ባህሪ ስትለምድ አእምሮ ኒውሮፕላስቲሲቲ አለቡች ኒውሮፓዝ ይፈጥራል። በአጭሩ ለመግለጽ አሁን ያደገ ሳር ላይ ደጋግመ ስትሄድ ምን ይሆናል? መንገድ ትፈጥራለህ፣ ኒውሮፓዝ ትፈጥራለህ ለጥሩ ቢሄቪየር። እና የሚገርመው የመጽሐፍ ቅዱስ ብዙ ተምሮች የሳይኮሎጂ ግኝቶችን ይሄ ኒውሮ ስተዲ ግኝቶችን እዛ ላይ በጣም ነው ኮንፈርም የሚያደርጉን እና እንደ ክርስቲያኖች መጽሐፍ ቅዱስ ብዙ ያስተምረናል እና ብዙ ጥሩ መመሪያዎች አሉትና ሴፍ ዌዩ መጽሐፍ ቅዱስን የእግዚአብሔር ቃልን እንከተል ነው። በቅድስና መኖር አእምሮን ይፈውሳል ማለት ነው። ዴፊኒትሊ በጣም ነው የማመሰግነው። ምናልባት ቀረ የምትለው ነገር ካለ አንድ ደቂቃ አለች። ያው እንግዲህ ታንኪዩ ተስፋ ይሄንን ነገር ስላመቻቸ በሰዓት ሊሚት ስለሆነ ብዙ ቦታ ሄጄ እንደዚህ ማድረግ ስለማልችል ይሄን እድል አይ ቲንክ ብዙ ሰዎች ጋር መድረስን ነው ስለዳይ በጣም ላመሰግን እወዳለሁ። ኤኒቲንግ እንደ ቤተክርስቲያን የምትመለከቱና በአእምሮ ጤና መካከል ከመጽሐፍ ቅዱስ የሆነ ነገሮችን ትሬን ብትሰጥ የምትሉ ካላችሁ አሁን ዘመኑ ቀላል ነው፣ በዙም ማድረግም ስለሚቻል እንግዲህ ያው ስልክንም እናስቀምጣለን አንተም ስልክምና አድርጉና ሁላችን የቤተክርስቲያን ስጦታዎች ስለሆንን ይሄ የኔ አይደለምና ይሄ ነው ሞቲቭም ይሄ ነው ያለኝ ፓሽንምና I'm willing to do that። በጣም ነው የማመሰግነው። እንግዲህ ወንድማችን ኤልያስ አበበ የህይወት ምስክርነቱም በህያው ምስክር ሰጥቷል። ማን ነው የሚለውን ለማየት ከፈለጋችሁ ያው ምስክር ላይ ሄዳችሁ የእሱን ህይወት ታሪክ ማየት ትችላላችሁ። ለማንኛውም በሙያው ደግሞ ይሄን የመሰለ ምስክርነት ስለሰጠን እናመሰግናለን። በሌላ ጊዜ ደግሞ መልሰን የምንገናኝ ይሆናል። በጣም ነው የማመሰግነው። እንደዚሁም የዝማሬ ጸጋ ስላለው ደግሞ የማቅኔ ፕሮግራማችን ላይ እንግዳ እንደምትሆን ተስፋ አደርጋለሁ። ብዙ ነገር ነው እግዚአብሔር የሰጠን።
ተመልካቾቻችን የዛሬ ነፃ መድረክ ዝግጅታችን በዚህ ተናቋል። በኢቫንጀሊካል ቴሌቪዥን በአየር ላይ እየተከታተላችሁ የምትገኙ እንደዚሁም ደግሞ በዩቲዩብ አድራሻችን ሲኤምኤን ቲቪ ኢትዮጵያ ብላችሁ በዓለም ዙሪያ የምትገኙ ኢትዮጵያውያን ኤርትራውያን ይህን ዝግጅት መርጣችሁ ስለምትከታተሉ በጣም እናመሰግናለን። ሀሳብ አስተያየታችሁን ላኩልን። ሳምንት አዲስ ርዕስ ወደ እናንተ የምንመጣ ይሆናል። እስከዛው ድረስ እግዚአብሔር ከሁላችን ጋር